ናቸው የኦልራውንድ ቤተሰቦች የሲቪል ሰርቪስ ሲኦሲ እንደሚሰጥ እየታወቀ ይገኛል። የማይቀር ነው። በዚህ መሰረት ዛሬ 30 ጥያቄዎችን ይዤላችሁ ቀርብ ያለው 30ውን ጥያቄ በጋራ የምንሰራው ይሆናል። ወደ ጥያቄዎቹ ስንሄድ የመጀመሪያው ጥያቄ የሚለው የግብይት ጽንሰ ሀሳቡ ሸማቹ በስፋት የሚያገኙትንና ዝቅተኛ ዋጋ ያላቸውን ምርቶች እንደሚመርጡ የሚናገረው ቲዎሪ የትኛው ነው ይላል። ሀ የምርት ጽንሰ ሀሳብ ፕሮዳክት ኮንሰፕት፣ ለ የሽያጭ ጽንሰ ሀሳብ ሴሊንግ ኮንሰፕት፣ ሐመሮሃ የግብይት ጽንሰ ሀሳብ ማርኬት ኮንሰፕት፣ መ የምርታማነት ጽንሰ ሀሳብ ፕሮዳክሽን ኮንሰፕት ይላል። የዚህ ጥያቄ መልስ የሚሆነው በመላይ የተቀመጠው የምርታማነት ጽንሰ ሀሳብ ወይንም ፕሮዳክሽን ኮንሰፕት ነው። ሀን ስንመለከት የሚለው የምርት ጽንሰ ሀሳብ የሚለው ወይንም እነዚህ ፕሮዳክት የሚለው ፕሮዳክት ጥራት የሚታይበት ነው። ጥራት ይታያል፣ ፈጠራ ይታያል፣ ብራንድም ይታያል። የምርት ጥራት ስንል ማለት ነው። ለላይ ያለው የሽያጭ ጽንሰ ሀሳብ ወይንም ሴሊንግ ኮንሰፕት ሰዎችን በማሳመን አንዳንዴም በመገፋፋት እንዲገዙ የምናደርግበት ሂደት ነው። ሐመሮሃ ላይ ማርኬት ኮንሰፕት የሚለው የደንበኛ ፍላጎትን መሰረት ያደረገ ነው። ስለዚህ ከዚህ ጥያቄ መሰረት መልስ የሚሆነው በመላይ የተቀመጠው የምርታማነት ጽንሰ ሀሳብ ወይም ፕሮዳክሽን ኮንሰፕት ይሆናል ማለት ነው። ወደ ሁለተኛው እንሄዳለን። ወደ ሁለተኛው ከመሄዳችን በፊት መልሱ ላይ ምልክት ማድረግ ይጠበቅብናል። መልሳችን ማ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንሄድ ሁለተኛው ጥያቄ ምን ይላል? ከሚከተሉት ምክንያቶች ውስጥ የምርት ስርጭት ቻናል ምርጫን በብዛት ተጽዕኖ የሚያሳድረው የትኛው ነው? በብዛት ከሚከተሉት ምክንያቶች ውስጥ የምርት ስርጭት ቻናል ምርጫን በብዛት ተጽዕኖ የሚያሳድረው የትኛው ነው? ሀ የምርት ዋጋ፣ ለ የትዕዛዝ መጠን፣ ሐመሮሃ ባለቤትነት፣ መ የገበያ አይነት ይላል። ስለዚህ በብዛት የምርት ስርጭት ላይ ምርጫን በብዛት ተጽዕኖ የሚያሳድረው በመላይ የተቀመጠው የገበያ አይነት ነው። የገበያ አይነት የሚለው የሁለተኛው ጥያቄ መልሳችን ይሆናል ማለት ነው። ወደ ሶስተኛው ስንሄድ ሶስተኛው ምን ይላል? ከምርት ልማት ዑደት መካከል ምርቱ ለገበያ የሚቀርበው በየትኛው ደረጃ ላይ ነው? ከምርት ልማት ዑደት መካከል ምርቱ ለገበያ የሚቀርበው በየትኛው ደረጃ ላይ ነው? ሀ በሀሳብ ዑደት፣ ለ በጽንሰ ሀሳብ ዑደት፣ ሐመሮሃ የገበያ ሙከራ፣ መ መገበያየት ላይ ይላል። ሶስተኛው ጥያቄ ከምርት ልማት ዑደት መካከል ምርቱ ለገበያ የሚቀርበው በየትኛው ደረጃ ላይ ነው የሚለው በመገበያየት ላይ ነው። ከጥያቄውም እንደምንረዳው ምርቱ ለገበያ የሚቀርበው በመገበያየት ሂደት ላይ ወይንም ደግሞ በመላይ የተቀመጠው መልስ ይሆናል ማለት ነው። ወደ አራተኛው ጥያቄ ስንሄድ አራተኛው ምን ይላል? ከሚከተሉት ውስጥ የግንኙነት ባህሪያት ውስጥ የማይካተተው የትኛው ነው? ከሚከተሉት ውስጥ ከግንኙነት ባህሪያት የማይካተተው የትኛው ነው? ሀ ዓላማ ያለው ነው፣ ለ መፍትሄ ነው፣ ሐመሮሃ አውደ ጽሑፍ ነው፣ መ ምልክት ይጠቀማል ይላል። አራተኛው ጥያቄ የአራተኛ ጥያቄ መልስ የሚሆነው በላይ የተቀመጠው መፍትሄ ነው የሚለው የግንኙነት ባህሪያት ውስጥ የማይካተተው ነው ማለት ነው። ምክንያቱም ሁልጊዜ በግንኙነት ጊዜ በውይይት ጊዜ ለሁሉም ነገር መፍትሄ ልናበጅለት መፍትሄ ልናገኝለት አንችልም። ስለዚህ በግንኙነት ባህሪያት ውስጥ የማይካተተው መፍትሄ ነው የሚለው ወይንም ደግሞ በላይ የተቀመጠው ነው ማለት ነው።
ወደ አምስተኛው ጥያቄ ስንሄድ አምስተኛው ጥያቄ ምን ይላል? ከሚከተሉት ውስጥ ስለ ፕሮጀክት ዑደት እውነት ያልሆነው የትኛው ነው? እውነት ያልሆነው ከሚከተሉት ውስጥ ስለ ፕሮጀክት ዑደት ወይም ሳይክል ትክክለኛ ያልሆነው እውነት ያልሆነው የትኛው ነው? ሀ ገለጻዎቹ በባህሪያቸው የተለዩ አይደሉም። ለ የፕሮጀክቱን መጀመሪያና መጨረሻ ወስኖ ያስቀምጣል። ሐመሮሃ በፕሮጀክቱ የመጀመሪያ ደረጃ ላይ የወጪና የሰራተኞች ደረጃ ከፍተኛ ነው። መ ለፕሮጀክቱ አንድ ሀሳብ በመለየት ይጀመራል ይላል። የዚህ መልስ የሚሆነው የአምስተኛው መልስ የሚሆነው በሀሌታው ላይ የተቀመጠው ገለጻዎቹ በባህሪያቸው የተለያዩ አይደሉም የሚለው መልስ ይሆናል። ምክንያቱም ጥያቄው የሚለው ከሚከተሉት ውስጥ ስለ ፕሮጀክት ዑደት እውነት ያልሆነው ነው። ስለዚህ እውነት ያልሆነው ገለጻዎቹ በባህሪያቸው የተለዩ አይደሉም የሚለው መልስ ይሆናል። ምክንያቱም ሌሎቹ አሁን ለም ብንመለከተው የፕሮጀክቱን መጀመሪያና መጨረሻ ወስኖ ያስቀምጣል። አንድ ፕሮጀክት ምን መጀመር አለብኝ፣ የት ማጠናቀቅ አለብኝ የሚለው ከመጀመሪያው እስከ መጨረሻ ወስኖ ያስቀምጣል። በፕሮጀክቱ መጀመሪያ ላይ የወጪ እና የሰራተኞች ደረጃ ከፍተኛ ነው። እውነት ነው። ወጪ ከፍተኛ ይሆናል። የሰራተኞች ብዛትም እንደዛ የሰራተኞች ደረጃም ከፍተኛ ይሆናል። የፕሮጀክቱን አንድ ሀሳብ በመለየት ያው መጀመሪያ ስራ ይጀምራል። ስለዚህ እውነት ያልሆነው በሀሌታ ላይ የተቀመጠው ገለጻዎቹ በባህሪያቸው የተለዩ አይደሉም የሚለው መልሳችን ይሆናል ማለት ነው። ወደ ስድስተኛው ጥያቄ ስንሄድ ስድስተኛው ላይ ከኢንተርፕሬነርሺፕ ሀብት ተጠቃሚዎች መካከል ለንግድ ድርጅቶች ግብአቶችን የሚያቀርበው የትኛው ነው? ከኢንተርፕሬነርሺፕ ሀብት ተጠቃሚዎች መካከል ለንግድ ድርጅቶች ግብአቶችን የሚያቀርበው የትኛው ነው? ሀ ማህበረሰብ፣ ለአቅራቢዎች፣ ሐመርሃ መንግስት፣ ሰራተኞች። ይሄ ከጥያቄው እንደምንረዳው አቅራቢዎች ስለሚል የሚያቀርበው ስለሚል መልሳችን የሚሆነው በላይ የተቀመጠው አቅራቢዎች የሚለው መልስ ነው ማለት ነው። ያቀርባሉ። ከኢንተርፕሬነርሺፕ ሀብት ተጠቃሚዎች መካከል ለንግድ ድርጅቶች ግብአቶችን የሚያቀርበው የትኛው ነው? ከስሙ እንደምንረዳው አቅራቢዎች ናቸው ማለት ነው። ወደ ሰባተኛው ጥያቄ ስንሄድ ከሚከተሉት የመረጃ አሰባሰብ ዘዴዎች ውስጥ የትኛው ላልተማረ ወይንም ላልሰለጠነ ማህበረሰብ ውስጥ መረጃን ለመሰብሰብ አይመከርም ወይንም መረጃ ስንሰበስብ ያስቸግረናል? ላልተማረ ወይንም ላልሰለጠነ ማህበረሰብ ውስጥ ሀ ምልከታ፣ ለመጠይቆች፣ ሐመርሃ ቃለ መጠይቅ፣ መ የትኩረት ቡድን ግሩፕ ፎከሲንግ የምንለው ማለት ነው። ስለዚህ ይሄኛው የሚሆነው በላይ የተቀመጠው መጠይቆች ላልተማረ ሰው ወይም ላልተማረ ግለሰብ መጠይቁን እንዲሞላልን ብንሰጠው ላይሞላልን ይችላል ወይንም ደግሞ ሊያሳስትብን ይችላል። ስለዚህ ላልተማረ ወይንም ላልሰለጠነ ማህበረሰብ መረጃ ስንሰበስብ እንዳያበላሽብን መጠይቆችን መጠየቅ የለብንም ወይንም መስጠት የለብንም ማለት ነው። ሌሎቹ ችግር የለውም፣ ምልከታ ነው። አይቶ ተመልክቶ የሚሰማውን ሀሳብ መስጠት ይችላል። ቃለ መጠየቅም በተመሳሳይ ለምንጠይቀው ጥያቄ ነው መልስ የሚሰጠን። ይሄ ፎከስ ግሩፕ የሚባለውም የትኩረት ቡድን እንደዛው ቡድኖች 3-4 የሚሆኑ ሰዎች በጋራ የሚወያዩት ስለሆነ መረጃ ማግኘት እንችላለን። ስለዚህ መልሳችን የሚሆነው በላይ የተቀመጠው ነው ማለት ነው። የሰባተኛው ጥያቄ። ወደ ስምንተኛው ስንሄድ ከሚከተሉት ውስጥ የተመረጠው የአክሲዮን ድርሻ ከጋራ አክሲዮን ጋር ያለው የተለመደ ባህሪ የትኛው ነው? ከሚከተሉት ውስጥ የተመረጠው የአክሲዮን ድርሻ ከጋራ አክሲዮን ጋር ያለው የተለመደ ባህሪ የትኛው ነው? ሀ የተወሰነ ክፍልፋዮች ሊሚትድ ዲቪደንድስ፣ የተወሰኑ ክፍልፋዮች። ለክፍፍሎች ከግብር ነፃ ናቸው፣ ዲቪደንድስ አር ታክስ ፍሪ። ሐመርሃ የብስለት ቀን አለመኖር፣ አብሰንስ ኦፍ ማቹሪቲ ዴት። በትክክል መምረጥ ቮቲንግ ራይት ይላል።
የዚህ ጥያቄ መልስ የሚሆነው በሐመር ውሃ ላይ የተቀመጠው አብሰንስ ኦፍ ማቹሪቲ ዴት የሚለው መልሳችን ነው የሚሆነው ማለት ነው። ወደ 8ኛው ስንሄድ ወደ 9ኛው ስንሄድ ከስራ ፈጣሪዎች አስፈላጊ ባህሪያት መካከል የትኛው የንግድ ስራ ስኬትን በእጅጉ ተጽዕኖ ሊያሳድር ይችላል? በእጅጉ ተጽዕኖ ሊያሳድር ይችላል። ከስራ ፈጣሪዎች አስፈላጊ ባህሪያት መካከል የትኛው የንግድ ስራ ስኬትን በእጅጉ ተጽዕኖ ሊያሳድር ይችላል? ሀ ችሎታ፣ ለ አመለካከት፣ ሐመርሃ ጠንክሮ መስራት፣ መ እውቀት ይላል የ9ኛው ጥያቄ። የዚህ ጥያቄ መልስ የሚሆነው በላይ የተቀመጠው አመለካከት ነው። ለሁሉም ተግባራት ለሁሉም ስራችን መጀመሪያ አመለካከት ይቀድማል። አመለካከታችን ጥሩ ከሆነ ጥሩ የሚሆንበት ሁኔታዎች ይኖራሉ ማለት ነው። ኮምፒውተሬ በመሀል ያው እንዲህ አይነት ነገር መጥቷል። ሰብስክራይብ እያደረጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ 10ኛው ጥያቄ ስንሄድ አስረኛው ጥያቄ ምን ይላል? ከሚከተሉት ውስጥ የስትራቴጂ አተገባበር ባህሪያት መካከል የትኛው ነው? ከሚከተሉት ውስጥ የስትራቴጂ አተገባበር ባህሪያት ሀ በዋናነት የአእምሮ ሂደት ነው። ለ በመሰረቱ የስትራቴጂስቶች ኃላፊነት ነው። ሐመርሃ ከድርጊቱ በፊት ባሉት ኃይሎች አቀማመጥ ላይ ያተኮራል። መ በአንድ ድርጅት ውጤታማነት ላይ ያተኮራል ይላል። 10ኛው ከሚከተሉት ውስጥ የስትራቴጂ አተገባበር ባህሪያት መካከል የትኛው ነው ይላል። የ10ኛው መልስ የሚሆነው በሐመርሃ ላይ የተቀመጠው ከድርጊቱ በፊት ባሉት ኃይሎች አቀማመጥ ላይ ያተኮራል የሚለው መልሳችን ይሆናል ማለት ነው። ከጥያቄው አንፃር ከድርጊቱ በፊት ባሉት ኃይሎች አቀማመጥ ላይ ያተኮራል የሚለው የስትራቴጂ አተገባበር ባህሪ ነው ማለት ነው። ወደ 11ኛው ጥያቄ ስንሄድ በመጠን በግብ በተልእኮና በስትራቴጂዎች መካከል ልዩነት ቢኖሩም ሁሉም ተቋማቶች የአስተዳደር ባህሪያትን ያከናውናሉ። የጋራ የሚያደርጋቸው የትኛው ነው? የጋራ የሚያደርጋቸው የትኛው ነው? የነዚህ የግልም የመንግስትም ተቋማት በመጠንም በግብም በተልእኮም በስትራቴጂም ቢለያዩም የጋራ የሚያደርጋቸው ግን ባህሪያት አለ። እሱ ባህሪ ከዚህ ከተቀመጡት ውስጥ የትኛው ነው? ሀ የአስተዳደር ጠቀሜታ፣ ለ የአስተዳደር ተግባራት፣ ሐመርሃ የአስተዳደር ሁለንተናዊነት፣ መ የአስተዳደር አስተዋጽኦዎች ይላል። የዚህ መልስ የሚሆነው በሐመርሃ ላይ የተቀመጠው የአስተዳደር ሁለንተናዊነት። የአስተዳደር ሁለንተናዊነት የሚለው ሁሉንም ተቋሞች፣ ድርጅቶች የጋራ ያደርጋቸዋል ማለት ነው። ወደ 12ኛው ጥያቄ ስንሄድ ጨረታ ተወዳዳሪ የንግድ ድርጅቶችን በአቅራቢዎች ምርጫ ረገድ ውጤታማ የሚሆነው ጨረታ ተወዳዳሪ የንግድ ድርጅቶችን በአቅራቢዎች ምርጫ ረገድ ውጤታማ የሚሆነው ሀ የሚፈለጉ እቃዎች ከፍተኛ መጠን ያለው ሲሆን ብዙ ሲሆን ማለት ነው። የሚፈለጉ እቃዎች ብዛታቸው መጠናቸው ከፍ ሲል ብዙ ሲሆን፣ ለ ገዢው የምርቱን አቅራቢ ሲመርጥ፣ ሐመርሃ የቀረቡት መስፈርቶች አሻሚ ሲሆኑ፣ መ ሰፊ የአፈጻጸም ሁኔታዎች ሲኖራቸው ይላል። የ12ኛ ጥያቄ እነዚህ ጨረታ ተወዳዳሪ የንግድ ድርጅቶች በአቅራቢዎች ምርጫ ረገድ ውጤታማ የሚሆኑት በሀሌታ ላይ የተቀመጠ የሚፈለጉ እቃዎች ከፍተኛ መጠን ያለው ሲሆኑ ተፈላጊ ይሆናሉ ማለት ነው። ስለዚህ መልሳችን የሚሆነው በሀሌታ ላይ የተቀመጠው ይሆናል። 13ኛው ጥያቄ
የትራንስፖርት ችግሮችን ለመፍታት ከሚከተሉት ውስጥ መሰረታዊ መረጃ የማይፈለገው የትኛው ነው? ሀ የአስተዳደር አመለካከት፣ ለ የአቅራቢዎች አቅም፣ ሐመርሃ የመዳረሻ ፍላጎት፣ መ የአንድ ክፍል የመጓጓዣ ወጪዎች ይላል። 13ኛው ጥያቄ 13ኛው ጥያቄ የሚሆነው የማይፈለገው የአስተዳደር አመለካከት የሚለው ነው የሚሆነው። ወደ 14ኛው ጥያቄ ስንሄድ 14ኛው ጥያቄ ከሚከተሉት ውስጥ ከአንዱ በስተቀር የስትራቴጂ ምርጫን ከሚነኩ ምክንያቶች መካከል ይገኝበታል። ከአንዱ በቀር ኤክሴፕት የአካባቢ ተፈጥሮ፣ ለ የተቋሙ ባህል፣ ሐመርሃ የተፎካካሪዎች ምኞት፣ መ የተቋሙ ውስጣዊ እውነታዎች ይላል። ከሚከተሉት ውስጥ ከአንዱ በስተቀር የስትራቴጂ ምርጫን ከሚነኩ ምክንያቶች መካከል ይገኙበታል። ከአንዱ በቀር። ስለዚህ አንዱ ማን ነው ማለት ነው? የ14ኛው ጥያቄ በሐመርሃ ላይ የተቀመጠው የተፎካካሪዎች ምኞት ምርጫን ከሚነኩ ምክንያቶች መካከል አንዱ አይደለም ማለት ነው። የተፎካካሪ ምኞት አንዱ አይደለም ኤክሰፕት የሚለው 14ኛው ጥያቄ ሐመርሃ ይሆናል። 15ኛው ጥያቄ አንድ ሰው በጣም የሚመለከታቸውን ሰዎች የሚጠቅመው በየትኛው እንደሆነ በጽኑ የሚያምን ከሆነ የትኛው የስነ ምግባር ንድፈ ሀሳብ ግምት ውስጥ ይገባል? የትኛው የስነ ምግባር ንድፈ ሀሳብ ግምት ውስጥ ይገባል? የባህል አንጻራዊነት ቲዎሪ ካልቸራል ሪሌቲቪዝም ቲዎሪ፣ ለ የጥቅም ተሟጋችነት ቲዎሪ ዩቲሊታሪዝም ቲዎሪ፣ ሐመርሃ የማህበራዊ አንጻራዊነት ቲዎሪ ሶሻል ሪላቲቪዝም ቲዎሪ፣ መ የዲዮቶሎጂ ቲዎሪ ይላል። የዚህ ጥያቄ መልስ የሚሆነው የ15ኛው ጥያቄ መልስ የሚሆነው በላይ የተቀመጠው የጥቅም ተሟጋችነት ቲዎሪ ዩቲሊታሪዝም ቲዎሪ የሚለው ይሆናል። በላይ ያለው ማለት ነው። ይህ ማለት አንድ ውሳኔ ለመወሰን በድምፅ ስንሰጥ 100 ሰው ያለውና 20 ሰው ያለውን ስናወዳደር 100 ሰው ያለው ያው አብላጫ ድምፅ ያገኘ ነው። ስለዚህ የመቶዎቹ ድምፅ ይከበራል ማለት ነው። ይሄ የጥቅም ተሟጋችነት ወይንም ዩቲሊታሪዝም የሚለው። በተቃራኒው ደግሞ በመላይ የተቀመጠው ደግሞ የዲያኦቶሎጂ ቲዎሪ ደግሞ ለላይ ከተቀመጠው ጋር በተቃራኒ ነው። የ100 ሰዎች እና የ20ዎቹ ሰዎች ስናወዳደራቸው የ20ዎቹ ሰዎች ነው መሆን ያለበት የሚል ቲዎሪ ነው። ስለዚህ ከዚህኛው ጥያቄ አንጻር ስናየው በላይ የተቀመጠው የጥቅም ተሟጋችነት ቲዎሪ የሚለው መልስ ይሆናል ማለት ነው። በላይ የተቀመጠው መልስ ይሆናል። ወደ 16ኛው ስንሄድ 16ኛው ይላል ከሚከተሉት ውስጥ የእኛ ተቋም የሚያከናውነውን የተወሰነ ተግባር መስጠት ሌላ ድርጅት ያለንን ተግባር ለእርስዎ ተቋም እንዲያከናውን ማድረግ እና ከዚያም ስራቸውን ወደ ስራው እንደገና ማዋሃድ ምን ይባላል? ከሚከተሉት ውስጥ በእኛ ተቋም የሚከናወነውን የተወሰነ ተግባር መስጠት ለሌላ ድርጅት መስጠት፣ ሌላ ድርጅት ያንን ተግባር ለእርስዎ ተቋም እንዲያከናውነው ማድረግ እና ከዚያም ደግሞ ስራውን ወደ ራስዎ እንደገና ማዋሃድ ምን ይባላል ይላል። ሀ የአቅርቦት ሰንሰለት ሰፕላይ ቼን፣ ለ የውጭ አቅርቦት አውትሶርሲንግ፣ ሐመርሃ በማዘዝ ላይ
ኦርደሪንግ፣ መ ተግባሩን አለመስጠት ወይንም ኦፍሶርሲንግ ይላል። የዚህ ጥያቄ መልስ የሚሆነው በላይ የተቀመጠው አውትሶርሲንግ የሚለው መልስ ይሆናል ማለት ነው። ወደ 17ኛው ጥያቄ ስንሄድ በግብይት ተግባር ውስጥ ምርት እንዲገዛ ለማበረታታት የአጭር ጊዜ ማበረታቻዎችን ለማቅረብ የሚያስችለው ዘዴ የቱ ነው? በግብይት ተግባር ውስጥ ምርት እንዲሸጥ ማለት ነው። ምርት እንዲገዛ ወይም እንዲሸጥ ለማበረታታት የአጭር ጊዜ ማበረታቻዎችን ለማቅረብ የሚያስችለው ዘዴ የቱ ነው? ሀ የህዝብ ግንኙነት፣ ለ ቀጥታ ግብይት፣ ሐመሩሃ ማስታወቂያ፣ መ የሽያጭ ማስታወቂያ ይላል። የዚህ ጥያቄ መልስ የሚሆነው የ17ኛው ጥያቄ መልስ የሚሆነው ከጥያቄው እንደምንረዳው የሽያጭ ማስታወቂያ የሚለው መልስ ይሆናል ማለት ነው። ምርቱን እየሸጥን በመሃል የሚያበረታቱ ነገሮችን የምንሰጥ ከሆነ ብዙ ሰዎች ያንን ምርት ይገዛሉ፣ ይሸጣል ማለት ነው። ወደ 18ኛው ጥያቄ ስንሄድ 18ኛ ሚስተር አለሙ የኤክስ ዋይ ዜድ ዓለም አቀፍ ድርጅት ከፍተኛ ስራ አስኪያጅ ሲሆኑ አፈጻጸማቸው ምንም ይሁን ምን ለሁሉም ሰራተኛ ተመሳሳይ አማካይ ውጤት ይሰጣሉ። ሚስተር አለሙ የፈጸሙት ስህተት ምንድን ነው? ሀ የሃሎ ውጤት ስህተት ሃሎ ኢፌክት ኤረር፣ ለ የቅልጥፍና ስህተት ሌኒሲ ኤረር፣ ሐመርሃ የንጽጽር ስህተት ኮንትራስት ኤረር፣ ማዕከላዊ ዝንባሌ ስህተት ሴንትራል ተንደንሲ ኤረር ይላል። የዚህ ጥያቄ እነዚህ የሃሎ ኢፌክት ኤረር የምንለው አንድ ሰው በመጀመሪያ አካባቢ ጥሩ ከተባለ በቃ በዛው ጥሩ ሆኖ የሚቀጥል ነው። ምንም ጥፋት ቢያጠፋ አይ እሱ ጥሩ ነው፣ አይ እሷ ጥሩ ናት ተብሎ በዛ በቃ ጥሩነቱ ብቻ የሚነገርላት ሰው ነው የሚሆነው። ይህ የሃሎ ኢፌክት ቲዮሪ፣ የሃሎ ኢፌክት ኤረር። በተቃራኒው ደግሞ እነዚህ ሆረር የምንለው ደግሞ አንድ የመጥፎ ስራ ከሰራ በዛ ሁልጊዜ መጥፎ ስራ ነው የሚሰራው። ምንም እንኳን ጥሩ ስራ ቢሰራም አይ እሱ አይሆንም ተብሎ በዛው በቃ መጥፎነቱ የሚያዝበት ነው። ይሄ በላይ የተቀመጠው የቅልጥፍና ስህተት ወይንም ሌኒሲ ኤረር የሚለው የእኛ ተቋም ሰራተኞች ሁሉም ጎበዝ ናቸው፣ ከመካከላቸው ምንም የማይችል የለም፣ ሁሉም ጎበዞች ናቸው ተብሎ የሚያዝበት ነው። ይሄ አለቆቻቸውም ወይም ማናጀሩም አይቆጣጠራቸውም፣ ሁሉም ጎበዞች ናቸው ተብሎ ይታሰባል። ሐመርሃ ላይ ያለ ኮንትራስት ኤረር ያው ማወዳደር ነው። ይሄኛው ማወዳደር የንጽጽር ስህተት ወይም ኮንትራስት ኤረር የሚለው ማነጻጸር ነው። በመላይ የተቀመጠው አማካይ ወይንም አቨሬጅ ታይቶ የሚሰጥ ነው። አቨሬጅ ውጤት አቨሬጅ እንቅስቃሴ ታይቶ የሚሰጥ ነው። ከዚህ ጥያቄ አንጻር የ18ኛው ጥያቄ መልስ የሚሆነው በመላይ የተቀመጠው ሴንትራል ቴንደንሲ ኤረር ማዕከላዊ ዝንባሌ ስህተት ወይንም አማካይ ውጤት ታይቶ የሚሰጥ በመሆኑ ከጥያቄው አንጻር ሚስተር አለሙ የፈጸሙት ስህተት ምንድን ነው የሚለው ሴንትራል ቴንደንሲ ኤረር የሚለው መልሳችን ይሆናል ማለት ነው። ወደ 19ኛው ጥያቄ ስንሄድ 19ኛው ጥያቄ የሚላል ከተለያዩ የአቅም ማስተካከያ ስልቶች መካከል የፍላጎት መዋዠቅ ከፍተኛ ባልሆነበት ጊዜ የተለመደ የማይለዋወጥ ወይንም ወጥ የሆነው የቱ ነው? ከፍተኛ የሆነ ከተለያዩ የአቅም ማስተካከያ ስልቶች መካከል የፍላጎት መዋዠቅ ከፍተኛ ባልሆነበት ጊዜ የተለመደ የማይለዋወጥ ወጥ የሆነው የቱ ነው? ሀ ደረጃ የማምረት ስትራቴጂ፣ ለ ከመጠን በላይና ከጊዜ በታች፣ ሐመርሃ የንዑስ ኮንትራክት ስትራቴጂ፣ መ የፍላጎት ስትራቴጂ ይላል። የ19ኛው ጥያቄ
መልስ የሚሆነው የደረጃ የማምረት ስትራቴጂ ይሆናል። ይሄኛው ወጥ ምንም የማይዋዥቅ የማይቀያየር የማይለዋወጥ የደረጃ ማምረት ስትራቴጂ ነው ማለት ነው። ወደ 20ኛው ጥያቄ ስንሄድ 20ኛው ጥያቄ ምን ይላል? በየትኛው ምርት የህይወት ዑደት ደረጃ ላይ ዲዛይን በጣም አስፈላጊ ነው? በየትኛው የህይወት ዑደት ደረጃ ላይ ዲዛይን በጣም አስፈላጊ ነው? ሀ እድገት፣ ለ ብስለት፣ ሐመርሃ በመግቢያ ላይ መልሱ የለም። ስለዚህ የዲዛይን በጣም አስፈላጊ የሚሆነው በመጀመሪያ መግቢያ ላይ ነው። መግቢያ ላይ በጣም አስፈላጊ ነው። ሁሉን ነገር መግቢያ ላይ ከጨረስን ሌሎች ስራዎች የሚቀሉበት ሁኔታዎች ይኖራሉ ወይንም ቀላል ይሆናሉ ማለት ነው። 20ኛ ጥያቄ ሐመርሃ ይሆናል ማለት ነው መልሱ። ወደ 21ኛ ጥያቄ ስንሄድ 21ኛ አቅራቢዎች ከሚከተሉት መመዘኛዎች ከአንዱ በስተቀር በሁሉም ይገመገማሉ ተብሎ ይጠበቃል። ከአንዱ በስተቀር ኤክሴፕት ዋን። ሀ ብቃት፣ ለ ለጥራት ቁርጠኝነት፣ ሐመርሃ የገዢ ስነ ምግባር፣ መ ወጥነት ይላል 21ኛ ጥያቄ። አቅራቢዎች ከሚከተሉት መመዘኛዎች ከአንዱ በስተቀር በሁሉም ይገመገማሉ ተብሎ ይጠበቃል። ስለዚህ የገዢ ስነ ምግባር አይመለከታቸውም ማለት ነው። ሌሎች በሁሉም ይገመገማሉ፣ ሁሉም ይመለከታቸዋል። የገዢ ስነ ምግባር ወይንም የተጠቃሚ ስነ ምግባር ምንም ይሁን ምን በዚህ አይጠየቁም፣ አይገመገሙም፣ አይመዘኑም። 22ኛ ጥያቄ 22ኛ ጥያቄ ለስራ ፈጠራ እድገት የማይመች የንግድ አካባቢ የትኛው ነው? ለስራ ፈጠራ እድገት የማይመች የንግድ አካባቢ የትኛው ነው? ሀ ከፍተኛ ስም፣ ለ ከፍተኛ ግብር፣ ሐመርሃ ከፍተኛ ፍላጎት፣ መ ከፍተኛ የገዢ ኃይል። ለስራ ፈጠራ እድገት የማይመች የንግድ አካባቢ የትኛው ነው? ሀ ከፍተኛ ስም፣ ከፍተኛ ግብር፣ ከፍተኛ ፍላጎት፣ ከፍተኛ የገዢ ኃይል። የዚህ ጥያቄ የሚሆነው ከፍተኛ ግብር የሚለው መልሳችን ይሆናል ማለት ነው። ከፍተኛ ግብር ለስራ ፈጠራ እድገት የማይመች የንግድ አካባቢ ነው ማለት ነው። 23ኛው ወደ 23ኛው ስንሄድ 23ኛው ከሚከተሉት የአስተዳደር ክህሎቶች ውስጥ የትኛው ለሁሉም የአስተዳደር ደረጃዎች እኩል አስፈላጊ ነው? ለሁሉም እኩል አስፈላጊ ነው። ከሚከተሉት የአስተዳደር ክህሎቶች ውስጥ የትኛው ለሁሉም የአስተዳደር ደረጃዎች እኩል አስፈላጊ ነው? ሀ የግለሰቦች ችሎታ፣ ለ የትንበያ ችሎታ፣ ሐመርሃ የጽንሰ ሀሳብ ችሎታ፣ መ የቴክኒክ ችሎታ። ስለዚህ የዚህ ጥያቄ መልስ የሚሆነው የግለሰቦች ችሎታ። የግለሰቦች ችሎታ ለሁሉም የአስተዳደር ደረጃዎች እኩል አስፈላጊ ነው። ሁሉም ግለሰቦች የራሳቸው የሆነ ችሎታ፣ እውቀት ሊኖራቸው ይገባል። የትንበያ ችሎታ፣ የጽንሰ ሀሳብ ችሎታ፣ የቴክኒክ ችሎታ እንደየግለሰባችን ይለያያል። ስለዚህ የግለሰብ ችሎታ የሚለው ለሁሉም የአስተዳደር ደረጃዎች እኩል አስፈላጊ ነው ማለት ነው። 24ኛ ጥያቄ ምን ይላል? በስታትስቲክስ መረጃ አሰባሰብ ሂደት ውስጥ ውስብስብና የተራቀቁ የሂሳብ ቴክኒኮችን የሚያካትተው ደረጃ የቱ ነው? በስታትስቲክስ መረጃ አሰባሰብ ሂደት ውስጥ ውስብስብና የተራቀቁ የሂሳብ ቴክኒኮችን የሚያካትተው ደረጃ የቱ ነው? እስካሁን ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ። ሀ የዳታ ድርጅት፣ ለ የዳታ አቀራረብ፣ ሐመርሃ የዳታ ትንተና፣ መ የዳታ መሰብሰብ። በስታትስቲክስ መረጃ አሰባሰብ ሂደት ውስጥ ውስብስብና የተራቀቁ የሂሳብ ቴክኒኮችን የሚያካትተው ደረጃ የዳታ ትንተና ነው። ዳታ አናላይሲስ የምንለው የሂሳብ ትንተና ነው ማለት ነው። ስለዚህ መልሳችን የሚሆነው በሐመርሃ ላይ የተቀመጠው መልሳችን ይሆናል።
ወደ 25ኛው ስንሄድ አንድ ተቋም ሰራተኞቹን በውስጥ ምልመላ ማሳደግ ቢፈልግ ሁሉም የውስጥ ምንጭ ምልመላ ጉድለት አለባቸው ከአንዱ በስተቀር ሁሉም የውስጥ ምልመላ ጉድለት ሊኖርባቸው ይችላል ከአንዱ በስተቀር። ወደ ዘር መባዛት ሊያመራ ይችላል። ወደ ዘረኝነት ሊያመራ ይችላል። ወደ ጓደኝነት ሊያመራ ይችላል። ምርጫ የተገደበ ነው። የሰው ኃይል ኢንቨስትመንት ትርፍን ያሻሽላል። የደረጃ እድገት በሲኒየርነት ላይ የተመሰረተ ከሆነ በከፍተኛ ባለሙያዎች ላይ የተመሰረተ ከሆነ በጣም ብቃት ያላቸው ሰዎች ሊገለሉ ይችላሉ ይላል። የዚህ ጥያቄ መልስ የሚሆነው በሐመር ውሃ ላይ የተቀመጠው የሰው ኃይል ኢንቨስትመንት ትርፍን ሊያሻሽል ይችላል ማለት ነው። ይሄኛው ፖዚቲቭ ነው፣ መልካሙ ነው። ሌሎቹ ግን ያው በኔጌቲቭ የምናያቸው ምርጫዎች ላይ የሚሆኑት። 26ኛው ከሚከተሉት ውስጥ የተሳካ አመራር ባህሪያት ውስጥ የማይካተተው የቱ ነው? ከሚከተሉት ውስጥ የተሳካ የአመራር ባህሪያት ውስጥ የማይካተተው የማይመደበው ሌሎች እንዲሰሩ ማንቃት፣ የጋራ ራዕይን ማነሳሳት፣ ሐመርሃ ለሌሎች ሞዴል መሆን፣ ሂደቱን በጥብቅ ወይንም ግትር ተከትሎ መስራት ይላል። የዚህ ጥያቄ መልስ የሚሆነው በመላይ የተቀመጠው ሂደቱን ወይንም ማናጅመንቱን በግትርነት ወይንም በጥብቅነት መምራት የተሳካ የአመራር ባህሪ ውስጥ የማይካተት ነው ማለት ነው። ስለዚህ መልሳችን የሚሆነው ነው ማለት ነው። 27ኛው ጥያቄ ሁሉም የንግድ ስራ እቅድ ዓላማ ናቸው ከአንዱ በስተቀር ኤክሰፕት ዋን። ሁሉም የንግድ ስራ እቅድ ዓላማ ናቸው። ለተቀረጸው ራዕይ አቅጣጫዎችን ይሰጣሉ። ከፋይናንስ ተቋማት ብድር ይፈልጋሉ። ሐመሩሃ የንግድ ስራን የወደፊት ተስፋ በተጨባጭ ይገመግማሉ። ሌሎች ወደ ንግዱ እንዳይገቡ ያደርጋሉ ይላል። ስለዚህ ሁሉም የንግድ ስራ እቅድ ዓላማ ናቸው ከአንዱ በስተቀር ይላል። በመላይ የተቀመጠው 27ኛው ጥያቄ በመላይ የተቀመጠው ሌሎች ወደ ንግዱ እንዳይገቡ የሚለው መልሳችን ይሆናል ማለት ነው። በመላይ የተቀመጠው መልስ ይሆናል። እስካሁን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። 28ኛው ጥራት የሚወሰነው በዳሽ ነው ሲባል ምን ማለት ነው? ጥራት የሚወሰነው በዳሽ ነው ሲባል ምን ማለት ነው? የጥራት እውነታዊ ያልሆነ ፍቺ ነው። በተጠቃሚ ላይ የተመሰረተ የጥራት ፍቺ ነው። ሐመሩሃ በምርት ላይ የተመሰረተ የጥራት ፍቺ ነው። በማኑፋክቸሪንግ ላይ የተመሰረተ የጥራት ፍቺ ነው ይላል 28ኛ። ጥራት የሚወሰነው በዳሽ ነው ሲባል ምን ማለት ነው? የጥራት እውነታዊ ያልሆነ ፍቺ ነው። በተጠቃሚ ላይ የተመሰረተ የጥራት ፍቺ ነው። በምርት ላይ የተመሰረተ የጥራት ፍቺ ነው። በማኑፋክቸሪንግ ላይ ስለዚህ በተጠቃሚ ላይ የተመሰረተ የጥራት ፍቺ ነው። ተጠቃሚው ተጠቅሞ ከተጠቀመ በኋላ በሚሰጠን ምስክርነት ነው ጥራቱ የሚረጋገጠው ማለት ነው። ስለዚህ መልሳችን የሚሆነው በላይ የተቀመጠው ይሆናል። ወደ 29ኛ ጥያቄ ስንሄድ 29ኛው ምን ይላል? ከሚከተሉት የኢኮኖሚ ቁጥጥር መስፈርቶች ውስጥ የትኛው ነው አነስተኛ ማይክሮ ኢንተርፕራይዝን የሚገልጸው? ከሚከተሉት የኢኮኖሚ ቁጥጥር መስፈርቶች ውስጥ የትኛው ነው አነስተኛ ማይክሮ ኢንተርፕራይዝን የሚገልጸው? የገበያ ድርሻ፣ የተቀማጭ ገንዘብ መጠን፣ ሐመሩሃ የሰራተኞች ብዛት፣ አጠቃላይ የካፒታል ኢንቨስትመንት ይላል 29ኛው ጥያቄ። የዚህ ጥያቄ መልስ የሚሆነው በሀሌታዋ ላይ የተቀመጠው የገበያ ድርሻ በገበያ ድርሻ ነው የሚወሰነው ማለት ነው። ከሚከተሉት የኢኮኖሚ ቁጥጥር መስፈርቶች ውስጥ የትኛው ነው አነስተኛ ማይክሮ ኢንተርፕራይዝን የሚገልጸው የሚለው የገበያ ድርሻ የሚለው
መልሳችን ይሆናል። 30ኛውና የመጨረሻው ጥያቄ እስካሁን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። የሰው ኃይል አስተዳደር ሰራተኞችን ከስራ ወደ ስራ በስርዓትና በደንበኛነት በማዛወር ላይ የሚያተኩርበት የስራ ስልጠና ዘዴ የሰው ኃይል አስተዳደር ሰራተኞችን ከስራ ወደ ስራ በስርዓትና በደንበኛነት በማዞር ወደ ላይ የሚያተኩርበት የስራ ስልጠና ዘዴ ነው። ሀ ልምምድ ለልዩ ፕሮጀክቶች፣ ሐመርሃ የስራ ማዞር፣ የስራ መመሪያ። ስለዚህ የዚህ ጥያቄ መልስ የሚሆነው የስራ ማዞር ነው። ከአንዱ ተቋም ወደ አንዱ ተቋም ሰራተኞችን በማዟዟሮ ማሰራትና ከአንደኛው ተቋም ወደዛኛው ተቋም እየሄዱ ባለሙያዎች ሰራተኞች እዛ የሄዱበት ተቋሙ ላይ ላሉት ልምዳቸውን ሙያቸውን ሼር ያደርጋሉ፣ ያሰለጥናሉ፣ ልምዳቸውን ያካፍላሉ ማለት ነው። ስለዚህ የዛሬው ጥያቄ እነዚህ ናቸው 30ዎቹ ጥያቄ። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ቻው፣ ሰላም ሁኑ።